አንተ ይገባሻል አልካት። አንተ ይሄን በቃ ይሄው ነው ለጽጌ ያላት ፍቅርና ክብር ይሄው ነው። አንተና ጽጌ እኮ ብዙ ባለውለታህ ናት። ይገባሻል። ለጓደኛ የሚመለስ ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ በዚህ ትትርፍርፍ ይበልልኝ እያልኩኝ እንግዲህ ቤተሰቦቼ መግቢያ ላይ እንዳያችሁት ዛሬም በቃ በአዲስ ቪዲዮ እነ ጽጌ ከች ብሏል እና እሱን በተመለከተ ብዙን የምንላቸው ነገሮች አሉ፣ የታዘብናቸው ነገሮች እና እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ስል በአክብሮት እጠይቃለሁ። ዛሬ ማለት ነው ቤተሰብ ምንም በሉኝ እኔ አልሰማችሁም። ማንን እንደምረግጥ ልንገራችሁ። ማንን ነው የምትረግጪ ብላችሁ የጠየቃችሁ ሰዎች ስላላችሁ ማለት ነው። ዛሬ ምረቅጣት ማለት ነው አልነግራችሁም፣ ግን እስከ መጨረሻ ካዳመጣችሁት ማን እንደሆነ ታውቃላችሁ። እና ውድ ቤተሰቦቼ ሁላችሁም ኢትዮጵያውያን ተመልካቾቼ የጽጌ አድናቂዎች ወዳጆች ቪዲዮዬን በተለይ ጽግሻን የምትወዱ ኮሜንት ላይ ጻፉ እና ላይክ አድርጉልኝ ቪዲዮዬን። እኔ ሀሳቤን ምቀይር አይመስለኝም። ሁሌም ከጽጌ ጎን ነው። ሀሳባችሁን ትቀይራላችሁ እናንተ ማለቴ ጽጌ ላይ የሆነ ነገር ቢመጣ እና ማለት ጽጌን የምትወዱ ሁሉ ማለት ነው በኮሜንት ላይ ያዩዋችሁ ሰዎች አላችሁ እና እነሱም ቤት ማለት ነውና ጽጌ ምንም ማለት በጥፋታቸው ጊዜም አብራችሁ ናችሁ። ስታጠፋ ከሷ ጋር ናችሁ ወይስ አይደላችሁ? ትገለበጣላችሁ እና እስቲ እሱንም በኮሜንት ጻፉልኝ እና ውድ ቤተሰቦቼ ያው እንዳልኳችሁ ቪዲዮውን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ጀምሩ ፕሊዝ። ቻናሌን አንቀሳቅሱልኝ። ተው ግን አላሳዝናችሁ ማርያምን። ራሴን እያመመኝ ጋይዝ ራሴን እያመመኝ ነው አሁን ይሄ ቪዲዮ ምሰራ ማለት ነው። ግን እንዳያመኝ ምናምን በቃ ራሴ ሞቅ ያርኩ ማለት ነው። እና አሁን ወደ ቪዲዮ ልግባ። ቪዲዮውን አብረን እንሰማለን ከዛ እንገባለን ማለት ነው ወደ ፈትፈታ አይደለም ይሄ ፈትፈታ አይባልም። ተናድጃለሁ እውነቱን ለመናገር ዛሬ እንኳን በጣም ተናድጃለሁ። እኔ ጽጌ ስትነካብኝ በጣም ደሜ ነው የሚፈለው። ምክንያቱም ጽጌ እህቴ ናት ባይዙ እና ጽጌ እስቲ ቪዲዮውን አብረን እንመልከት። ከዛ በኋላ ማለት ነው መረገጥ ያለባቸው ሰዎች ይረገጣሉ፣ እንረግጣለን። ቀልድ የለም። ከአንተ ውጪ ወንድ ሌለ ነው እንደሚመስል ዳኒ። ግን አንተ እንዴት ነው የምታስበው? ከአንተ ውጪ ቀበቶ ያሰረ ቆፍጠን ያለ ወንድ ያለ አይመስልህም? እንዴት ነው የምታስበው አንተ? ባልተረጋገጠ ደግሞ ጽጌ ላይ እንደዛ መናገር ትላንትና ዛሬ ቤትን ይዘሽ እንደመጣሽ ለምንድን ነው ትላንትና ቤትን ይዘሽ እንደመጣሽ ስንኝ ትላለህ? ያበዛህ አይመስልህም? ወጥ ረገጥክ ዳኒ። የምር በቃ ዳኒ ምናምን እያልን ምናምን እኮ በቃ በጣም ወጥ ረገጥክ፣ አበዛክ። ጽጌ እኮ እኔ እኮ ማለት ነው ለዚህች ልጅ ግን ለምንድን ነው ሰው የማይወጣላት ቤተሰብ እንዴ? ጽጌ እኮ ሰው እየወጣ ጓደኛ እየካዳት ነው። ያም ይመጣል ይረግጣታል፣ ያም ይመጣል በጥፊ ይላታል። ያም ምንድነው ነገሩ? አልገባኝም። እኔ ቆይ ምን ያጠፋችሁ ነገር አለ ጽጌ? ምንድነው ማለት እንደዚህ እሷን እንደዚህ ያም ይመጣል እንደዚህ ጽጌ አንተ በተለይ በዳኒ ምክንያት ጽጌ በጣም ክብሯን እያሳጣክ ነው ዳኒ ማለት ነው። በጣም ክብሯን እየነካው ነው ጽጌ ማለት ነው በብዙ ነገር። እንዴ ምን ማለት ነው? ትላንትና የሆነ ሰው ይዛ መጣች ከሆነ ቦታ ያገኘ ነው በቃ እና ዛብራ እንደዚህ ጓደኛዬ እንትን ስላለው ስለሚያከብር 200,000 ስለገባን አብረን እንሂድና ምናምን
ይዛ ስለመጣች ፍቅረኛ ቢሆንም ራሱ ማለት ነው ቢሆንም ራሱ ዳኒ ብዙ ጥፋቶችን አጥፍተሃል ማለፍ ትችላለህ ይሄንን ነገር ማለት ነው ጽጌን እንደዚህ መናገር የለብህም እንዴ አንዳንዴ ቆም ብለህ አስብ እንጂ አይምሮም ለምን እንደተሰጠ ለምንድን ነው የተሰጠ አሁን ዳኒ ለምን ተናገርሽ ምናምን እንዳትሉኝ ጋይስ እንዴ እናንተስ ብትሆኑ ምን ማለት ጽጌ አሁን ምን አድርጋ ነው እንደዚህ እሷን እንደዚህ ሊናገራት የሚችለው ዳኒ እሱ ስንት ጥፋት አጥፍቶ የለ እንዴ መቼም ከልባችን የማይጠፋኮ ኤፍሱን ሳታረክስ አርግዣለሁ ጽጌ ሰራተኛ አይትሁን ብላ ክብሯን የሚያሳንስ ነገር ተናግራለች ከዛ በላይ ቁስል ከዛ በላይ ህመም የለም ዱላ ከተመታች በኋላ ትረሳላችሁ ነገር ግን የሆነ ሰው ግን የተናገራችሁ ንግግር መቼም አትረሱ ገባችሁ በዚህ ልክ እንደምትጎጂ ነው ያለ አደርስ ነው እህትና ጓደኛ ትክክል አይደለሽም ይላል ትክክል አይደለሽም ገና ለገና ስላልኩሽ የኔ ሐሳብ ስለሰጠው ከዳኒ ጉድ ከምናምን ማለት ትክክል አይደለሽም ትክክል ነሽ ምናምን አይደለም አንቺ ጥፋትሽ ምን እንደሆነ ታውቂያለሽ ትላንትና ጽጌ ጋር ነበርሽ አንደኛ ደግሞ ከተናገርሻቸው ንግግሮች በላይ ደግሞ ማለት ነው ምን እንዳጠፋሽ ልንገርሽ እንዲህ አድርጌልሽ ይባላል እንዴ ለጓደኛ ትላንትና እንደዛ እሷ በተቸገርሽ ጊዜ ወር ደግሞ በከፋት ጊዜ አብረሽ ስለሆንሽ እንደዛ አድርጌልሽ ምናምን ትያለሽ እንዴ ይባላል እንደዛ አንቺ የጽጌ ጓደኛ ብትሆኚ እንደዛ ትያለሽ እንዴት እንደዛ ልትይ ቻልሽ ጥፋት ላይ ጥፋት ነው ያጠፋሽው ታውቂያለሽ እኛ እንኳን እያየንሽ ማለት ነው ጽጌ ብታጠፋ እህትሽ ናት አይደለ ጽጌ ጓደኛሽ ናት አይደለ ለብቻዋ ጽጌ እንደዚህ አጥፍተሻል ትያለሽ እንጂ ዳኒ ፊት ለፊት ጽጌን ዲስሪስፔክት ሌላ መናገር አይጠበቅብሽም ብዙ ጓደኞች አላት ካንቺ የተሻሉ ጽጌ ማለት አንቺ እንደዚህ ጽጌ እንደዚህ ማድረግ አንቺ ማንሽና ነው ጽጌ እንደዚህ ልታረጋት የምትችይ ማን ስለሆንሽ ጭራሽ ከዳኒ ጋር አሁን ደግሞ ከዳኒ ጋር ሆንሽ ከእንደዚህ አይነት ጓደኛስ ፈጣሪ ይሰውረን ይጠብቀን እውነት በጣም ነው የምታስጠይ ቤት ጌታ በጣም ነው ያበዛሽው ደግሞ በልኩ አድርጊሽ ጽጌን እንዳትነኪ ከዚህ በኋላ ጽጌን የሚነካሰው ማለት ነው ይኸውላችሁ እንዴት እንደምገርፍሽ አዳሜ ጽጌን የሚነካ ሰው አልፈልግም በፍጹም ጽጌ ተከፍታ እንዳይ አልፈልግም በቃ አስረግጬ ነው የምነግራችሁ ወጣም ወረደም እኔ ሁሌም ከጽጌ እኔ ሐሳቤን አልቀየርም እኔ ዳንሽ ጊዜ ትክክል ይሁን ትክክል ከሆነ ትክክል ነው ትክክልም ባትሆን ጽጌ እኔ ከጽጌ ጋር ነኝ ትክክልም ትሆን አትሆንም ከነጥፋቷ ጽጌ እወዳታለሁ አድናቂዋም ነኝ ምናምን እንዳንቺ አይነት ጓደኛ አይደለም ለጽጌ ማለት ነው ምክንያቱም በጥፋቷም በምኗም ከጽጌ ጎን ነኝ ብታጠፋ ምን ብትልም ማለት ነው ምክንያቱም ሰው ሆኖ የማያጠፋ የማይሳሳት ሰው የለም ድንጋይ አይደለችም ሰው ናት እሷ ተሳሳተች ብለሽ እንደዚህ ልትናገራት አትችይም የኤፍሶን ይበቃናል ቤቲ ተረጋጊ እሺ ውጪ የመጨረሻ ቪዲዮ አብረን እንመልከት እኔ በጣም ነው የተናደድኩት እውነት አርሱልኝ ለጽጌ ይሄን ቪዲዮ ቤቲ እንደዚህ በመሆኗ ጽጌ ላይ በጣም ነው የተናደድኩት በጣም ማለት ነው የዘንድሮ ጓደኛ ግን ማለት እንትን ናቸው ታውቃላችሁ አሸዋ ላይ የተሰራ ቤት ናችሁ የዘንድሮ ጓደኛ ማለት ነው ቀጥሉ ማለት እንደተጨረሽ መጣጣም ነው አንቺ እንዳይከተል ይገባሻል አንተ ማለት ለጓደኛ የሚመለስ ደግሞ ይገባሻል ትላለህ ዳኒ አንተ ለጽጌ ይሄን ያህል አንተ በቃ ያንተና ጽጌ ነገር በቃ ዳኒ ጽጌ ይሄን ያህል ነው የምትወዳት ከጂጂ እንኳን አትማርም ማለቴ አሁን ጂጂ እዚህ ጋር መጥቀስ ባይጠበቅብኝም ዳኒ ማን ነው ፋኒን ማለት ነው የሆነ ሰው ሲናገራት እኮ ማለት ነው ጋይስ ብላ ነው የምትነሳ እንደዛ ስትሰድቡ እንደዛ ስትረግጦ የምትውለው ሰው ማለት ነው ዳኒ ግን ቤቲ ጽጌን በጥፊ ስትላት አንተ ይገባሻል አልካት
አንተ ይሄን በቃ ይሄው ነው ለጽጌ ያላት ፍቅርና ክብር ይሄው ነው። አንተና ጽጌ እኮ ብዙ ባለውለታ ናት። የምር በጣም ነው ያዘንኩት። ዳኒ በጣም ነው ያሳዘንከኝ። እኔም ብቻ ሳይሆን ጽጌን የሚወዱት የጽጌ ወዳጆች ሁላችሁም እንዳዘናችሁ ይገባኛል። እኔ በጣም ነው ያዘንኩት በበኩሌ።